ወይኔ ጓደኛዬ ምን ይሆንሽ ነው? ምን ሆንሻል? የኮሌጅ ጓደኛዬ ነች። አብረን የተማርነው ቤቲ ትባላለች። እና ልትማር ወይ ልትሰራ ይሆናል የመጣችው? ሂጂና ነግሪያት። ምን ሆንሻል? ተራ ሰራተኛ ሆኜ እንድታየኝ አልፈለኩም። የምርሽን ነው? እየቀለድሽ መሆን አለበት። ጨዋታ ነው ደሱ። ነይ ይኸውልሽ፣ ተማሪ እያለን ፍቅረኛ የቀማችን እሷ ነች። እና ይሄ ቤት የእኔ እንደሆነና ስኬታማ እንደሆንኩ ትነግረኝ። እባክሽ ተባበሪኝ ጓደኛዬ እባክሽ። ሰላም ሰላም ቤቲ። ሄሎ፣ ከረጅም ጊዜ በኋላ አይደል? እዚህ ምን ትሰሪያለሽ? ከግራጁዌሽን በኋላ እኮ ተገናኝተን አናውቅም። አዎ በጣም ረጅም ጊዜ ሆነ። ስላየሁሽ ደስ ብሎኛል። እኔም በጣም ደስ ብሎኛል። እዚህ ታዲያ ምን ትሰሪያለሽ? ልትሰሪ ነው ወይስ ልትማሪ ነው የመጣሽው? ይሄ የኔ ቤት ነው እና እዚህ እንዴት ብቃልሽ? ያው እኔማ ቤቱንም ልጎብኝ በዛው ደግሞ አገልግሎታችሁን ብዬ ነው። ይቻላል። ቲጂ ታስጎብኝሻለች። ሰላም ጀመር እንችላለን። ይቻላል። የምትመለከችው ቢዩቲ አካዳሚዎችን ሲሆን እዚህ ደግሞ የተለያዩ የሜካፕ አገልግሎቶችን የሚሰጥበት ቦታ ሲሆን እንዲሁም ደግሞ የተለያዩ አገልግሎቶችን በውስጡ ይዘናል። ከእነዚህ ሜካፕ፣ ኦምብሬ፣ አይላሽ፣ ጥፍር፣ ዋክስ፣ ሂና እንዲሁም ደግሞ ማሳጅ፣ ስቲም፣ ሞሮኮ የተለያዩ አገልግሎቶችን እንሰጣለን። በአጠቃላይ ለዚህ ሙያ ላላቸው ደግሞ ባለሙያ እናደርጋለን። በጣም አሪፍ ነው። ደስ ይላል። እዚህ ደግሞ የሜካፕ ተማሪዎቻችን የምናስተምርበት ቦታ ሲሆን እዚህ ማትረባ የበላይነቷን ለማሳየት ይሆናል እዚህ የመጣችው። እዚህ ጋር ደግሞ የወንበር የሚሰጥበት ቦታ ሲሆን የተለያዩ አገልግሎቶችን እዚህ ጋር እንሰጣለን። የአይላሽ በጣም ባጭሩ ችንን ይመስላል። እንዲሁም በተጨማሪ የቶፕ ተማሪዎቻችንን በአክቷር ላይ በሚገኘው ብራንች እናስቀራለን። እውነት በጣም ያምራል። ግን ታዲያ ቆይ ይህን የመሰለ ትልቅ ቤት ሰርታ ስሙ እንዴት ማሂ ያለችው? በእናቷ ስም አድርጋት። እንዴት አየሽ ታዲያ? ሄሎ፣ በጣም ነው የሚያምረው። ቆንጆ ቤት ሰርተሻል። ያምራል በጣም። ቁጭ በይ ቲጂ። በጣም ጎበዝ ባለሙያ ስለሆነች በእንደት ይሰራል። አመሰግናለሁ ሁሉ በጣም ደግሞ እኮ ሰማሁኝ ማን እንደሚያስተምር። አዎ በጣም በጥራት ነው የሰራነው። የሚገርም ነው። ግን እንዴት ብቻሽን ይሁን የሚያክል ቤት ማኔጅ ማድረግ ቻልሽ? እንዴ ሁሉ እኮ በጣም ጠንካራ ባለቤት ነች። እሱ ብቻ ሳይሆን ባለ ትልቅ ሙያ ነች። እቺ ልጅ ሴልስ ላይ መድባት ሳይሻል አይቀርም። ምናልባት አንድ ቀን እንዳንቺ ትምህርት ቤት ከብት ይሆናል። ማታውኝበት ምክንያት የለም በዚህ ጉብዝናሽ። እሺ ቤትዬ እንዴት ነሽ ታዲያ? አሎ ይመስገን። በቅርቡ ደግሞ የ1ኛ ዓመት የትዳር ክብረ በዓል ላከብር ነው። ኦ ኮንግራ። አገባሽ እንዴ? አዎ በጣም ተራርቀናል እኮ።
ማን ነው እድለኛ ወንድ ታዲያ? አብርሃም ነው። ይኸውልሽ ለረዥም ጊዜ ስጠብቅ ነበረ። ላለፉት ነገሮች ሁሉ ይቅርታ ልልሽ። በእኔና በአንቺ መሀል የተፈጠረው መራራቅ ሁሉ የኔ ምክንያት ነው። ግን ስልክ ስደውልልሽ አታነሽም፣ ቴክስትም ባደርግ በሁሉም መንገድ እኮ ብሎክ አድርገሽኛል። አዎ በጣም ከባድ ጊዜ ነበር፣ ግን ተወጥቼዋለሁ። አሁን ስለሱ የምናስብበት ወቅት አይደለም። እሺ እንዴት ነው ታዲያ ብሽ? እውነት ለመናገር አላውቅም። እሱ ሁሉ ጊዜ ስራ ነው። እሺ ጥሩነቱ ቆንጆ ብር ይሰራል። አዎ ልክ ነሽ። ግን ታውቂያለሽ እኔ ፍቅር ነው የምፈልገው። ደስተኛ የሆነ ጤነኛ የሆነ ቤተሰብ መመስረት። ገንዘብ በቂ አይደለም ታዲያ? በቂ ገንዘብ አለ፣ ግን ደስታ የለውም። ደስተኛ መሆን አልችልም። በቂ ብር አለ፣ ግን ምንም ደስታ ወይ እንዴት ነሽ? እንደመጣሽ አላወኩም ነበር። እንኳን ደህና መጣሽ። አመሰግናለሁ። ዛሬ ደግሞ የኔ ልብስ ነው እንዴ? እሺ ኦኬ፣ እሱን ታዩና ዛሬ ለሰርግና እንዲሁም ለየት ያሉ ፕሮግራሞች ሜካፕ ስለሆነ ክላሳችን እቃዎችን በፍጥነት አዘጋጅልኝ ቶሎ በይ። እሺ ኦኬ፣ ችግር የለም ልበሽ። ብቻ ግን አደራሽን ወደ ቤት ይልሽ። ቤት ታዲያ እንዴት ነሽ? አለሁ ይመስገን ሰላም ነኝ። ቤታችን እንዴት አየሽው? በጣም ቆንጆ ነው፣ ያምራል። በጣም ደስ ይላል። እሺ ሻይ ቡና ምን ይጣ? ምንም አያስፈልግም። ቤት የመተሽ ማዛር በፍጹም ባይሆን ተሰሪና ጨርሽና እዛ ሆነ ሻይ ቡና እንላለን። እሺ ቲጂ፣ ቆይ ግን ያ ሁሉ ድራማ ለምን አስፈለገ? ምናልባት የእስካሁኑ ቅያሜ ያልወጣላትም ይሆናል። ደስተኛ ህይወት አለሽ፣ ከእሷም ደግሞ የተሻልሽ ነሽ። ሄሎ፣ እረዳሻለሁ። ልፈርድብሽ አይደለም። ለአንቺ ሁሉም ነገር ቀላል ነው። ብዙ ነገር ሳለም የነበረው ፍቅረኛዬን አግብተሽ ይኸው የአንቺ መጫወቻ ሆኜ ቁጭ አልኩ። በጭራሽ እንደዛ አይደለም። ህይወቴ አንቺ እንደምታስቢው በደስታ የተሞላ አይደለም። እየቀለድሽ ነው። በገንዘብ ደስተኛ አይደለሽ? በቀልድሽን አቁሙ። እውነት ነው ህሉ። በእርግጥ ሀብታም ማግባት ህልሜ ነበረ። ችግሮችን ሁሉ ጠራርጎ የሚያጠፋልኝ ነበር የሚመስለኝ። ነገር ግን እንደዛ አይደለም። ጭራሽ ከአጠገቤ የለም። ስደሰትም ሳዝንም በየትኛውም ስሜቴ አጠገቤ አይደለም። እንደውም ባሪያ የሆንኩ አይነት ስሜት ነው የሚሰማኝ። ከእሱ ትዕዛዝ ትንሽ ወጣ ካልኩኝ ስቃይ ነው የሚከተለኝ። አንዳንዴ እንዳንቺ በሆንኩኝ እላለሁ። በቃ ነፃ። እባክሽን ተይ። ከልቤ ነው ሁሉ። ነገም ለአንቺ የተሻለ ነገር ይመጣል። ግን ዋናው ቁም ነገሩ ያ የተሻለ ነገር ሲመጣ አንቺ የምትቀበይበት መንገድ ነው። እውነት ለመናገር የዚህ ቤት ባለቤት እንዳልሆንሽ ቀድሜ ያውቅ ነበር። ማሂ ጓደኛዬ ነች። ሰራተኛ እንደምትፈልግ ነግራኝ፣ እኔ ደግሞ አንቺ ያለሽን ሙያ ስለማቅ ስልክሽን ሰጠኋት። ምን? አዎ ሁሉ። በዛውም ይቅርታ ብዬሽ ጓደኝነታችንን ለመመለስ ነው። ታውቂለ ብዙ ተመሳሳይ ነገሮች እኮ አሉን። አዎ ሁለታችንም የተሻለ ኑሮ እንዲኖረን እንፈልግ ነበረ። አዎ ለዚህም ነው እግዚአብሔር ከማሂ ጋር ያገናኘሽ።
ቤት የቆየሁባችሁ አይደል? እንዴት ነው ቤት ያየሽልኝ ነው? እሺ አመሰግናለሁ። ህሊና ለአንቺ ነው ትችላል። እሺ እና እንዴት ነበር? በጣም